ሬቢዝ ቫይረስ በሚባሉ የቫይረስ ዝርያዎች ኢንፌክሽን አማካኝነት በአጭር ጊዜ ውስጥ የሚከሰት አደገኛ ገዳይ በሽታ ነው። ይህ በሽታ አንጎላችንና ስፓይናል ኮርዳችን ላይ ኢንፍላሜሽን ያስከትላል። ይህ በሽታ አብዛኞቹ የራሳቸውን ሙቀት መቆጣጠር በሚችሉ ዋርም ብላደድ አኒማልስ ወይንም ደመ ሞቃት እንስሳት ላይ ይከሰታል። ይህ ቫይረስ አንዳንድ ለማዳ እንስሳትና የዱር እንስሳት ላይ ይገኛል። ይህ ቫይረስ ከእንስሳት ወደ ሰው ወይንም ወደ ሌላ እንስሳት የሚተላለፈው በምራቃቸው ሲነክሱን፣ የተቆረጠ ቆዳችን ወይንም ሚውከስ ሜምብሬን ላይ በምላሳቸው ሲልሱንና ሲቧጭሩን አማካኝነት ነው። ሬቢዝ ቫይረስ የምንላቸው ሊሳ ቫይረስ የምንላቸው የቫይረስ ዝርያ አባላት ሲሆኑ በቅርቡ የሌሊት ወፍ ላይ የተገኙ ተመሳሳይ ቫይረሶችም እዚህ መደብ ውስጥ ይካተታሉ። ይህ በሽታ በቫይረሱ በተያዙ እንስሳት ስንነከስ ነው የሚይዘን። በሽታው በቆዳችን ወይንም ሚውከስ ሜምብሬን በኩል ወደ ሰውነታችን ይገባል። ቫይረሱ ሰውነታችን ውስጥ ከገባ በኋላ የነርቭ ሴሎችን ያጠቃል። ቫይረሱ በተነከስንበት ቦታ ላይ ባሉት የጡንቻ ሴሎች ውስጥ መራባት ይጀምራል። የዚህ ቫይረስ የኢንኩቤሽን ጊዜ ከ20 እስከ 60 ቀናት ነው። ነገር ግን ኢንፌክሽኑ ከባድ ከሆነ የኢንኩቤሽን ጊዜ ከ5 እስከ 6 ቀናት ሊሆን ይችላል። ይህ ቫይረስ የስፓይናል ኮርድ የታችኛው ክፍል ጋንግሊዮን ላይ ባሉ ሴንሰሪ ነርቭዝ በሚባሉ የነርቭ ሴሎች አማካኝነት ቀጥታ ወደ ነርቭ ስርዓታችን ሊገባ ይችላል። ቫይረስ ጋንግሊዮን በሚባለው ክፍል ውስጥ ይራባል። በማዕከላዊው የነርቭ ስርዓት በኩል ወደ አንጎላችን ሊገባ ይችላል። ቫይረሱ አንጎላችን ውስጥ ገብቶ የኒውሮን ሴሎችን ያጠቃል። አሴተልኮሊን ሬሴፕተርስ፣ ጋንግሊዮሳይድዝ እና ፎስፎሊፒድዝ የዚህ ቫይረስ ተቀባዮች ናቸው። ይህ ቫይረስ በአየር ውስጥ ኤሮሶል አድርጎ በአፍንጫ ውስጥ አድርጎ ወደ ሰውነታችን ይገባል። ቫይረሱ አፍንጫችን ውስጥ ባሉት የኒውሮን ሴሎች ውስጥ ገብቶ ይራባል። ይህ ቫይረስ አንጎላችን ውስጥ ከገባ በኋላ በኤፈረንት ነራል ፓትዌይዝ አማካኝነት ወደ ሌሎች የሰውነት ክፍሎቻችን ይሰራጫል። ከዚያም ቫይረሱ በምራቅ፣ በእንባ፣ በቆዳ፣ በአድሬናል እጢ፣ በልብ ጡንቻ፣ በፀጉር ፎሊከልስ እና በኩላሊታችን ውስጥ ይገባል። ቫይረሱ እስካሁን ደም ውስጥ አልተገኘም። ይህ በሽታ የሚገድላለን የነርቭ ሴሎችን ስራ ስለሚያስተጓጉል ነው። የቫይረሱ አርኤንኤ እና የነርቭ ሴሎቻችን አርኤንኤ ሲፎካከሩ የነርቭ ሴሎችን ስራ ያስተጓጉላሉ። የሰውነታችን የበሽታ መከላከያ ስርዓት ደግሞ ለቫይረሱ ማጥፊያ ብሎ ለነርቭ ስርዓታችን መርዛማ የሆኑ ሳይቶካይንስ እና ናይትሪክ ኦክሳይድ የሚባሉ ኬሚካሎችን ይለቃል። ይህ ደግሞ ችግሩን ያባብሰዋል። ሂስተሪ የበሽታው አመጣጥ ታሪክ በ16ኛው ክፍለ ዘመን ጂሮላሞ ፍራካስቶሮ የሚባል የጣሊያን ሐኪም ስለዚህ በሽታ የተወሰነ ገለጻ አድርጓል። በ1885 ዓመተ ምህረት ሉዊ ፓስቱር የሚባለው ታዋቂው የፈረንሳይ ስነ ህይወት ተመራማሪ ለዚህ በሽታ የመጀመሪያውን ክትባት አገኘ። በዚያን ጊዜ ጆሴፍ ማይስተር የሚባል የ9 ዓመት ሕፃን በዚህ በሽታ ተይዞ ወላጆቹ ልጃቸውን ይዘው ወደ ሉዊ ፓስቱር መጡ። ልጃቸውን ከበሽታው እንዲያድንላቸው በጣም ሲለምኑት እሱም እንዲህ ብሎ አሰበ፣ የዚህን በሽታ የደከመውን ቫይረስ ወስጄ ሌላ እንስሳ ላይ ብወጋው የተወጋው እንስሳ ይህንን በሽታ ሊቋቋመው ይችላል። ይህንንም ሐሳብ ሕፃኑ ላይ በተግባር ሲሞክረው ሕፃኑ ዳነ። ይህም አሁን ላይ ላለው በጣም ውጤታማ ክትባት ወሳኝ መነሻ ግኝት ነበር። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ይህ በሽታ በላደጉ ሀገራት ውስጥ ትልቅ ስርጭት አለው። እንደ ዓለም ጤና ድርጅት መረጃ መሰረት በየዓመቱ በዚህ በሽታ ከ35,000 እስከ 50,000 ሰዎች ይሞታሉ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ይህ በሽታ በበዛበት አካባቢ መኖር ወይንም መጓዝ። በዚህ በሽታ ለመያዝ በጣም ተጋላጭ
ከሆኑ እንስሳት ጋር ንክኪ ካለን። ስለዚህ ቫይረስ ላቦራቶሪ ውስጥ ምርምር የሚያደርግ ሰው አንገታችን ወይንም ጭንቅላታችን ላይ ቁስል ሲኖር ቫይረሱ በፍጥነት ወደ አንጎላችን መሰራጨት ስለሚችል ነው። ኮዘዝ የበሽታው መነሻ ምክንያት እንስሳት ይህንን በሽታ በእንክሻ በምራቃቸው አማካኝነት ወደ ሌሎች እንስሳት ወይንም ወደ ሰው ሊያስተላልፉት ይችላሉ። በተጨማሪም ይህ ቫይረስ በማንኛውም መንገድ በተቆረጠ ቆዳችን ወይንም በሚውከስ ሜምብሬን ውስጥ ከገባ በሽታው ይይዘናል። ሰዎች ይህ በሽታ በብዛት የሚይዛቸው በበሽታው በተያዘ፣ ባልተከተበ ውሻ እየተነከሱ ነው። ይህ በሽታ በይበልጥ ሊኖርባቸው የሚችሉ እንስሳት የሚከተሉት ናቸው። ባትስ የሌሊት ወፍ፣ ራኩንስ፣ ፎክሰስ፣ ቀበሮ፣ ስካንክስ፣ ውድቻክስ። ኖን ዶሜስቲኬትድ ዋይልድ ዶግዝ ዶሜስቲክ አኒማልስ ላይክ ካትስ dogs and cattle can become rabid if bitten, so it is important to vaccinate them against rabies. ድመት፣ ውሻ እና ከብቶች። ሲምፕቶምስ የበሽታው ምልክቶች። የዚህ በሽታ የመጀመሪያዎቹ ምልክቶች ከኢንፍሉዌንዛ በሽታ ምልክቶች ጋር ይመሳሰላል። ቀጥሎ የሚመጡት ምልክቶች የሚከተሉት ናቸው። ትኩሳት፣ ራስ ምታት፣ ማቅለሽለሽ፣ ማስታወክ፣ መወዛገብ፣ ከፍተኛ ስሜት፣ መንቀዥቀዥ፣ መዋጥ መቸገር፣ የጡንቻ መሸማቀቅ፣ ከልክ በላይ ማለክለክ፣ ውሃ መጠጣት መፍራት፣ የቀን ቅዠት፣ እንቅልፍ ማጣት፣ ከፊል የሰውነት ክፍል ስራና ስሜት ማቆም። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። የራስ ቅላችን ውስጥ ከፍተኛ ግፊት መከሰት፣ ኢንትራክሬኒየል ፕሬሸር፣ የልብ ምት መዛባት፣ ካርዲያክ ኤሪድሚያዝ፣ የሰውነት ጡንቻዎች ድንገት ያለ ቁጥጥር መርገፍገፍ፣ ሲዠርዝ፣ የመተንፈሻ ስርዓት በትክክል መስራት ሲያቆም፣ የአጭር ጊዜ የኩላሊት ስራ ማቆም፣ የጨጓራና አንጀት ክፍሎች መድማት፣ ኮማ ውስጥ መግባት፣ ኮንጀስቲቭ ሃርት ፌሊየር። ዳያግኖሲስ አንድ ቴስት። የበሽታው ምርመራ። እንስሳ ነክሶን ከነበረ ስለነከሰን እንስሳ የተቻለንንና የምናስታውሰውን ሁሉ መረጃዎች መሰብሰብ አለብን። ይህ በሽታ ከተጠረጠረ የነከሰንን እንስሳ አኳኋኑን፣ የዚህ በሽታ ምልክቶች ሊያሳይ ከቻለ የሕክምና ባለሙያዎች ይከታተላሉ። እንስሳው የተለየ እና አደገኛ ባህሪ አሳይቶ ከተገደለ በኋላ ኢሚዩኖፍሎሬሰንስ የሚባል ምርመራ ይደረግለታል። ይህ ምርመራ ማለት ከእንስሳው አንጎል ላይ የቲሹ ናሙና ይወሰድና ይመረመራል። ይህ ምርመራ እንስሳው በዚህ በሽታ መያዝ አለመያዙን ያሳውቀናል። ሐኪማችን የተነከስንበትን ቦታ ትመለከታለች፣ በጸረ ጀርም ማጠቢያ ታጥብልናለች እና ለቁስሉ ሕክምና ትሰናለች። ሐኪማችን ከአንገታችን ቆዳ፣ ከምራቃችን ወይንም ከስፓይናል ኮርድ ፈሳሽ ላይ ናሙና ወስዳ የኢሚዩኖፍሎሬሰንስ ምርመራ ልታደርግልን ትችላለች። ይህ ምርመራ በዚህ በሽታ መያዝ አለመያዛችንን ያሳውቀናል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። የዚህ በሽታ ሕክምናዎች የሚከተሉት ናቸው። ፖስት ኤክስፖዠር ፕሮፊላክሲስ (PEP). ይህ ሕክምና ማለት የተነከሰውን ሰው ወዲያውኑ ሕክምና መስጠት ነው። ይህ ሕክምና በሽታው ወይንም ቫይረሱ ወደ ማዕከላዊው የነርቭ ስርዓት እንዳይገባ ያደርጋል። ይህም ሞትን ተከላከለ ማለት ነው። ይህ ሕክምና የሚከተሉትን ነገሮች ያካትታል። ሐኪማችን የተነከስንበትን ቦታ በሚገባ ካጠበች በኋላ መድኃኒት ወይንም ሌላ ሕክምና ታደርግበታለች። በዓለም ጤና ድርጅት ተቀባይነት ያገኘ የዚህ በሽታ ጠንካራ ክትባት ትሰናለች። ሐኪማችን የሬቢዝ ኢሚዩኖግሎቡሊን (ሪግ) ልትሰጠን ትችላለች። ልክ እንደተነከስን ተከታታይ መድኃኒቶችን በመርፌ እንወጋለን
እነዚህም ሬቢዝ ኢሚዩን ግሎቡሊን፣ ይህ መድኃኒት ንክሻው ኢንፌክሽን እንዳይፈጥርብን የሚረዳ ንክሻው አካባቢ ወዲያውኑ የሚሰጥ መድኃኒት ነው። ለ2 ሳምንታት በተከታታይ በእጅ ላይ የሚሰጡ ክትባቶች። እነዚህ ክትባቶች ሰውነታችን ቫይረሱን እንዴት መዋጋት እንዳለበት ያስተምራሉ። በአሜሪካ መንግስት ተቀባይነት ያገኙ የዚህ በሽታ ክትባቶች የሚከተሉት ናቸው።